ቁም ነገር ልታወራ ይሻላል ብለው እስራኤል ኢራቅ ነገር የእስራኤል ብለህ እኔ በቃ ከእሷ ጋር አውራ ሁለት ቀን አልጫ ሲሰራ ምትያውን ሰርተሽ አንደኛ ታውራ እዚህ ይሄን ላውራ ምን ልናወራ የገባሽ ወደ ደር ብሩ ሲደርስ ማበልጸጊያው ላይ መጥፋታችን ነው እኮ በቃ። ግን እኔ ዜናው ላይ እንደሰማሁት ከሆነ ኢራቅ 90 ኪሎ ሜትር ነው ለታች የሰራችው። አሜሪካን ደግሞ የጣለችው ቦምብ እስከ 60 ኪሎ ሜትር ብቻ ነው የሚሄደው። ሰማሽ አንተ እድር ስብሰባ አለ ተብሏል። ሰውየው እሱ ስለ ኒውክሌር ቦምብ ያወራል ስለዚህ ወይኔ ስስቁ ምን መጣ ደግሞ መሳሌ ምንድን ነው? እኛ እኮ ስለ ሳውዬ ስለ ኢራን እና ስለ እስራኤል ነው ወሬውን የጀመረችው። ዜና በቃ እንትኑን ጆሮ እስከሚበጠስ ድረስ እስራኤል እያለ ሊሞት ነው በቃ። እንዲያው ያለው ታዲያ እሱ ነው እንጂ እሱን ነው የምናወራው እንጂ አሁን እኮ ሶስተኛው ዓለም ጦርነት ይነሳል። ከባድ ነው እኮ። ስብሰባ አንኳኩቶ ነው የተናገረው። 8 ሰዓት ነው ስብሰባ። መቼ ነው 8 ሰዓት ሳይሰበሰቡ በፊት አሁን ልንፈነዳ እንችላለን። እድር ምናምን የለም። ማርያም እንደው እቺ ሙዝ ልጠንበተን እስከምንጨርስ ራስ መቆየታችን እና ይኸውልሽ በስመ አብ በአንቺ በስመ አብ ወልድ ወመንፈስ ቅዱስ ምን ነው የምሬን እኮ ነው። ኢራን ደግሞ አጠፋውን እስራኤል ላይ መለሰች ማለት መልስ እሷ ደግሞ አሁን እስቲ አሜሪካን ባትገባስ ባትነካካስ በጣም የሚገርም ነው። ወንድዬ አሁን አንተ ስንት የሚወራ ወሬ እያለ ምንድነው አሜሪካን እያሳየድክ የምታወራው ስንት ነገር እያለ እዚህ ምንድነው? ኧረ ከዚህ በላይ ምን አለ ሙሉን ጠፋ ነው እንዳለም እኮ ኢትዮጵያን እኮ ለጠፋ አይተው ወንድዬ አታውራ እንደዚህ ከዚህ ይሄን ላውራን ምን ልናወራ ምን እናውራ አይደርስም ብለን አይደል አይደርስብንም ብለሽ ነው አይደል? የእንቁራሪቷ ነገር አልፈልግም በቃ የእንቁራሪቷ ነገር ነው። ከሳገር አውራ ሰዓቱ ሲቀጣጠል አይደርስም እኔ ጋር አይደርስም እንዳለ ሙዙ የተበላሸ ነው እዛ ላይ አስቀምጥ ነው እንዴ? አልፈልግም በቃ ቆንጆ ሙዝ ነው። ምንድነው የምታመጣልኝ ወሬ? አልፈልግም ነው ከብዶኛል። መፈልግ ወሬ ምንድነው? እሷ የእድር ጉዳይ ምናምን መንደሮችን ወሬ እድርማ ማን እድር ይገባል? አሁን የእድር ምናምን ነገር ነው ተፈለገችው። እስቲ እድር ምን ሆነ? የገባሽ ወደ እድር ብሩ ሲደርስ ለምን ባለቀ ሰዓት አንቺ ደግሞ አይ ጋዜጠኛ ሰማ ብሩን አንጡ ብላችሁ ወጡ ውጪ ሰው ደግሞ ካንዲ ለሞቱ እሞታለሁ ብሎ ብር ይቆጥራል። መሞት ሲቀር መኖርና በብሩ እየበላሽ ይጠጣሽ ያጠራቅመሽ ብሩ ስትሞችስ መጨረሻ ላስ ሞቱ ሲመጣ ዶሮ ሰው ወደ አፈር ነው መቼስ በወርቅ አይቀርም እኮ። ታዲያ የዛን ጊዜ ማን ይቅበርሽ? ለሰው የሚበላውን እኮ ያዘጋጀው እንደዛ ሳይሆን አይደለም አንቺ ሰው ቢመጣው ድንኳን እና ሰው እኔ ቀድማለሁ ከሰው ምን ከእድር እድሩ የሚዘጋጀው ለሰው አንተ እድር ይኸውልህ ሰው ሲሞት አንተ እድር መግባት ጥሩ ነው አይደለ? እድር ለሞት ብቻ አይደለም ለደስታ ለሰርግም ይሆናል። ግን ዋና ለሞት ነው አይደለ? ዋና የሞቱ ከንዲቀር ግን ያው ለሞቱም ቢሆን ግን ለሁለቱም ለሰርግም ትጠቀሚበታለሽ ለሀዘንም ለደስታም ትጠቀሚያለሽ። እኮ እሷ ደግሞ ይሞታል ብሎ ሰው እንዴት እሞታለሁ ብሎ ብር ያስቀምጣል። ሰውየው ሳይበላ የፈለገውን ሳይበላ ያማራውን ሳይበላ እሞታለሁ እያለ በብር መብላት ሲችል ሲቆጥር ሞቶ ቁጭ አይደለም እኮ ሳቡቱ በወር ቁጭ የምታረጊው ብር ራሴ ጋር አስቀምጠው እንዴ እንትን ነው ራሱ ብር ይቀብርሻል እንዴ አንቺ? አዎ ምንድን ነው እንዴት ነው ብር ቀብራ እንዴ ሰው በደንብ ነው እንዴ? እዚህ ላይ ተሳሳታችሁ። እንዴት ነው ብር ዋናው ነገር አሁን እድር ብር ሳይሆን እዚህ ጋር ማህበራዊ ግንኙነቱ ሰው አዘንተኛ ማስተዛዘብ ለሰውየው መድረስ ህብረት መፍጠር አንቺ እኮ ይሄ ነው እንጂ ዓላማው የብር ጉዳይ ብር ባንክም ማስቀመጥ ይቻላል። ያለቅሱልኝ ሰዎች ምናምን ማለት ነው። አይ እናንተ ደግሞ ጫወታችሁ እኛ ስለ ኢራን እና ስለ እስራኤል ስናወራ አንቺ ደግሞ ስለ እኔ ስብሰባ አለ ተነግሯል ነው ያልኩት።
እናንተ ተዋጉ ከፈለጋችሁ ከእስራኤል ጋርና ከኢራቅ ጋር ምን አገባኝ እኔ። አሁን ለአደተኞች እንዳለ እንደምታያቸው ብሩን እንብላበት። አሁን እንደ ጋራ እንደ ኢትዮጵያ ልንሞት ስለሆነ እንደ ጋራ አንድ ላይ ተዝጋራችን። አንቺም ተጋባብሽ አይደለም እንግዲህ ጋዜጠኛ አንቺ እኮ ጋዜጠኛ ነሽ አይደል? እስቲ አሁን የእስራኤል ነገር ለኔ ለእስራኤል አውሪ እኔ በጣም አንተ የኢራቅ ነገር የእስራኤል ብለህ ከኔ ጋር ጠጣው ከሷ ጋር አውራ ከፈለክ። እሺ ሰላም ጤና ይስጥልን ተመልካቾቻችን፣ የማንኪያ ቲቪ ጀምሯል ማለት ነው። ምድረ ወረኛ በመጀመሪያ ምድረ ወረኛ እና የራሷ ይህ ወንድዬ የራሷ አሮባት የሰው ታማስላለች። እንዳንተ አይነት እኮ ነው አይደርስም። ዜና ላይ ወሬ አይወራም። ዝም በይ አንቺ። ዜና እኮ ነው እየቀረብኩ ነው። ሰላም ጤና ይስጥልን። በመጀመሪያ ሁለት የጠገቡ ሀገራት ነበሩ። ማን የጠገቧል? ሁለቱ ማን የጠገቧል? ሁለት በጣም የጠገቡ አጀማመራቸውን ባናቀም ግን ጉልበታቸውን እያሳዩ የሚበሉት ነገር ባይቸግራቸው ተነስተው መፋለም ጀመሩ። በዚህ ባህለኛ ፈርድሜ የምንበላ የኢትዮጵያን ሕዝብ መልሰው ደግሞ ኒኩላር ሊያበሉ ነው። ይሄው ለወንድዬ እንደሱ እንኳን ይሄ ትክክለኛ ነገር አትስማ። ንጹህ ዜና ነው። ንጹህ ዜና ምንም ያልተካተተ ነው። ዜና ቅርብ ወጥማ እንደዚህ ነው የምታቀርቢ። ማቀርባ ሰላም ጤና ይስጥልን። እቅጭ እናገራለን። አንተ አሁን በኢትዮጵያ ውስጥ ስንት ችግር እያለ ስለ አሜሪካ ስለ ኢራቅ ተወረወረ ተደበደበ እያልክ የምታወራው ለምንድን ነው? ያ ወቅታዊ ነገር ነው የምታወራው። አንደኛ እውነተኛ መልስ እንደው ከምር ዜና ከፍቼ ስሰማ እነሱን ለመስማት ነው የምቸኩለው። በቃ ስለ ኢራን እና እስራኤል በጣም በቃ ዜና ከፍቼ ሰምቼ በቃ ከዛም በኋላ ነው የራሷ አሮባት የሰው ታማስላለች። የኢትዮጵያ ሕዝብ እንደዚህ ነው። ስለ ኢትዮጵያም ወቅታዊ ነገር መስማት ፈልጋለሁ። አያስፈልግም። ማማሰል አያስፈልግም። ወቅታዊ ነገር አሁን በርበሬ ስንት ነው ታውቃለህ? ከበርበሬ በላይ ምርት ጤፍ አለ። ጤፍማ ይሻላል። እንደውም ስንት ኪሎም አውጥተህ ትበላለህ። በርበሬ ስንት ነው ቢሉ ታውቃለህ ወይ? ቅንጦት ነው። ሙካመል ይሰራል። አሁን ወቅቱ በቆሎ እየደረሰ ያለበት ይቃጠላል በራሱ ለምን ባልጫ አይሰራም? ምን ችግር አለው? በርበሬ ባይገባ እንደሚበላ ሰው አያርግሽ። ሁለት ቀን አልጫ ሲሰራ ምትዋን ቻርሽ አንደኛ አልጫ ወጥ ነው። ከወጣ ወጥ ውጪ ሲሰራ ደስ ይለኛል። ወጡ እኮ ነው። አልጫ ወጥ አንዴ በላለው። አልጫ ድንቹን ብቻውን አንዴ፣ ቦለቄውን አንዴ ነው እንጂ ወጥ አልበላም። ታዲያ ወጥ ካልሆነ ታዲያ ምንድን ነው በትበይ? ድንች እኛ አንድ የለመድነው ነገር አለ። ፈላ ምንም ጊዜ እንጀራ በወጥ እንዲህ ካልበላን ምግብ ይበላል አይመስልም። አሁን ሁላችንም ነው በርበሬ ገባ በርበሬ አልገባ ምናምን ያለሽ እንጂ ሩዝ ምናምን አለ መሰለህ። ሱሰኛ ሱስ የለብኝም ይላል የኢትዮጵያ ሕዝብ። በቀደም ደውሎልኝ ከውጭ እኮ ነው እንዳለ የኢትዮጵያ ሕዝብ የእንጀራ ሱሰኛ አይደል እንዴ ብሎኝ ትራቁ ነው ሚኪ እኮ ነው ሚኪ። አረ ከዚህ አሜሪካን ሄደው እኮ እንጀራ የኔ አባት ጠፋብኝ እኮ ደግሞ ሰሞኑን የለም አሉ። ይደውልልሻል ይጠብቀው እግዚአብሔር። ሳውዬ ከእንጀራ ውጭ ሌላ ነገር የለም። ሩዝ ይበላል፣ ፓስታ ይበላል፣ መኮሮኒ ይበላል፣ ስንት ነገር አለ፣ በቆሎ አለ። የሀገራችን ምግብ ነን፣ ግን አሰራሩን አንችለው። ዋናው አንተ አንድ ቀን ፈሳሽ ነገር ፀጉርን ይህንን አናት ደርቋል እንደመለስ ሊመለስ መቀባት አለብን። ማርያምን አሁን ይኸውልሽ ፈሶ እዚህ ላይ ሆነ ፈሳሽ ቅባት ሆነ ለምን ይቀባሉ? አልበላም እንደ ጣናት ቅቤ አይደለም እኮ ቅቤ እኮ ጠፋ። ጾም ነው ደግሞ አሁን ጾም ነው። ቅቤ አይቀባም። ፈሳሽ ቅባት እንደዚህ ነው። ወንድ ልጅ ሴት ትቀባባ እንጂ ወንድ ልጅ እኮ ከተቀባባ ምን ወንድ ሆነ አልቀባም። ኧረ በህይወቴ ምን የተቀብቻለሁ? ጠዋት ተነሳ ፊቴን ታጥብ ፀጉሬን ታጥቤ ወጣ ነው እንጂ ይሄ ቅባት መቀባት ምናምን በልጅነትም ቅቤ አልተቀባሁም። አንቺ በምንድን ነው የምታምኚው? እኔ በሁለቱም በመብላት ነው መቀባት እየበላ መቀባት። ግን በመብላት መብላትማ እንደ መብላት የሚሆን ነገር የለም። ከመቀባት መብላት ወንዱ ክያ አንድ ነገር ልንገርህ። እቺ ልጅ አሁን አንደኛ
ወደ ትምህርት ቤት አሁን ፈተና ጨርሳለች። ወደ ጸበል መሄድ አለባት። ልቁን ቁም ነገር ብታወራ ይሻላል። ምን ነው ሴጣን አለበት? መቤቴ ነው መቤቴ ኧረ ምን ነው መቤቴ ነው ምን ሆነች አትበል። አንተ የምትውለው ስራ ነው። የምታየው ነገር ጠዋት ወጥተህ ማታ ነው የምትገባው። የማሰራው ነገር የማታረገው ነገር ምን አድርጌ የለም። በቀደም ዕለት ምጣድ ጋግራለሁ ብላ የሰራችኝን ስራ አታውቅም። ምን አለሽ? ምንም አላደረኩም። ምን አደረኩ? በላሁት አይደል እንዴ? ቋቅያ ላይ ደንግጬ ዶላር እኮ ነው የበላሁት። ዶላር ጋገርኩና እኔ ትለምዳለች እንጀራ ብዬ ሊጥ መሰጣት ሊጡን እንዲህ እያየኋት አርጋ ምንድነው ዶላር ጋገርኩ ብላ እና ለዚህ ነው ጸበሉ በጣም ከፍተኛ ጸበል። እኔ ስነግርህ ስማኝ፣ አንተ አታይም እዚህ ቤት ውስጥ የሚሆነውን ነገር ሁሉ። ዶሮ ተገዝቶ ቁጭ ብሏል። ዶሮ ላርድ ነው እየዬ ዶሮ እያለ ዶሮ ገዛለሁ። የእሷ ምትኬና ምትኩ የእሷ ዶሮ ናቸው። እኔ ደግሞ የእሷ ብሎ ነገር የለም አርዳለሁ። እኔ ለህዝብ እናገራለሁ። አደባባይ ለጎረቤት ደግሞ ምትኬ እንቁላል እየጣለች እንቁላል አሁን ዛሬ የአበሻ እንቁላል 22 ብር ነው። ምትኬ በየቀኑ እንቁላል የምትለው ብዬ ምትኬ እንቁላል ትጥላለች። አትታረድም። ምትኩ ደግሞ ባሏ ቡሹሹ ልጃቸው ነው። ቡሹሹ ልጃቸው ነው። ስለዚህ ልንከባከባቸው። ትተባበራለህ፣ ተባበር። ካልተባበርክ ዝም በል በቃ። ጸበል አትሄድም የምትል ከሆነ ዝም በል። ምንም ነገር አላወራም ማለት አንቺ ዶሮዋን ልትላከሽ መሰለኝ ዳር ትላለች። እኔ ጸበል ሲሄድ ዶሮዋን አዳዳም አይሳው የምትኩና ምትኬን እንግዲህ በደንብ ታደርቀኝ። አሁንማ ቤት ውስጥ አይደለም የት ሄዳለሁ? ትምህርት የለብኝም። አንድ ቀን አርዳ ነው የምትበላው። እኔ ምንም የለም። አሸሻቸዋለሁ ደግሞ ወደ ጎረቤት ሀገር አሸሻቸዋለሁ። ችግር የለውም። እኔ እንኳን ሰማሁ። ከዚህ ተነስቼ እሄዳለሁ። የማሰሙ ከሆነ እኔ ቁም ነገር ነው የማወራው። ልጅቷ ጸበል ያስፈልጋታል እያልኩ ነው። ምክንያቱ አንተ ስትሄድ እኔ ከእሷ ጋር ስጮህ የምውለው እንደገና ደግሞ በቀደም ዕለት አይተሃል። ስንት ነገር ነው የማውቀው እንዴ በፖፖ ብላ ያመጣች እንትን ያበላች ግን እኔ የማውቀው። እሺ እኔ በቦራ ወላሽ ሚዛን ማርያምን እኔ አይደለሁ እንዴ ለአንተ ቢካልት ደውዬ የምነግረው ሰው እንኳን አነሳ ዞሮ ወደ እኔ ጸበል ነው እንዴ? ስለ እስራኤል ነው እያወራኝ ነበር። አሁን ጸበል ነው። እስራኤል ምንም አያገባሽም አንቺ። እስራኤል ምናምን ስለ ያለውን የምታየውን ነገር ማውራት እኔ ደስ ይለኛል። አውሯት ምን አገባኝ ይሄዳሉ። እንደው እማሙ ደግሞ በርበሬ ምናምን ዘይት ምናምን ምን ጨንቀው አንተ አሁን ዘይት እንደሆነ ስለሚወራ ጆሮ አይሰማም። ስለምንም ስለ በርበሬም ጆሮ አይሰማም። ምን ታወራለህ ብሎ እስራኤል ኢራቅ ምንድነው? ምን ይሰራል? አንተ እስራኤልን አይራቅ ልንጠፋ ነው። ግማሹ በኳስ ተለክፏል። አንተ ደግሞ በዜና ተለክፏል። እኔ አሁን ምትኬና ምትኩ እንዴት ነው ማረጋቸው? ንጉስ ይፈረዳ ሁለቱም ያስፈልግሻል። ሁለቱም ጠበል ያስፈልግሻል። የት ነው ማረጋቸው? አንተ ትቀልዳለህ እንዴ? ሁለታችሁም ያስፈልጋል። እንደዚህ ትቀልድ ከሆነ ብቻዬን አይደለም ለአንቺ ከአንቺ ጋር ከአንተ ጋር አብረን ነው ለሱ። እኔ ምን አደረኩ? እኔስ ምን አደረኩ? ቤተሰብ ነው። አንተ የምትሄድበትን ነገር ልንገርህ። ዝም ብለህ በቃ ሌላ ነገር ስንት ነገር እያለ እሱ ራሱ ከባድ ነገር ነው። አጋንንት እኮ ነው።